በዋይት ሃውስ የተሰማው አስደናቂ የፖለቲካ መግለጫ በዓለማችን ሁለቱ ግዙፍ ሀያላን መንግስታት መካከል የነበረውን ደካማ ሰላም ሙሉ በሙሉ አፈራርሶታል። ፕሬዚዳንት ዶናልድ ትራምፕ በቀጥታ ስርጭት ባደረጉት አስቸኳይ የቪዲዮ ንግግር እጅግ አስደንጋጭ ክስ ሰንዝረዋል። ክሱ ቤጂንግ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ እጅግ ግዙፍ የነበረውን የምርጫ መረጃ ስርቆት ፈጽማለች የሚል ነው። ትራምፕ የቻይና የደህንነት መረቦች የ220 ሚሊዮን የአሜሪካውያንን የመራጮች መረጃ ለራሳቸው የፖለቲካ መጠቀሚያነት በሚስጥር አውለውታል ሲሉ ይከሳሉ። ይህ ቁጥር ቀላል እንዳይመስላችሁ። በአሜሪካ ውስጥ ድምጽ ለመስጠት ብቁ የሆኑ ጠቅላላ ህዝቡ ሙሉ በሙሉ የሚያካትት ቁጥር ነው። ነገር ግን መላው የፖለቲካ ተንታኞች ግራ ያጋባውና ትንፋሽ ያሳጣው ዋነኛው ጉዳይ ገና አልተነገረም። ፕሬዚዳንቱ ይህንን ታላቅ የጂኦፖለቲካ የጦርነት አዋጅ በይፋ በደቀኑበት በዚህ ቅጽበት የቻይናው መሪ ሺ ጂንፒንግ ወደ አሜሪካ መጥተው የሚያደርጉትን ያንን እጅግ ከፍተኛ ዝግጅት የተደረገበት ይፋዊ የሀገር ጉብኝት በፍጹም አልሰረዙም። ጉዞ አሁንም በተያዘለት ፕሮግራም መሰረት ይቀጥላል። ይሄ እጅግ የሚጋጭ እንግዳ ክስተት ነው። በአንድ በኩል በይፋ የሚደረግ የቃላት ጦርነትና ዲጂታል ፍልሚያ፣ በሌላ በኩል ደግሞ የቀይ ምንጣፍ ዲፕሎማሲ። ይህ እንዴት ሊሆን ቻለ? ፕሬዚዳንቱ በንግግራቸው ወቅት ምንም አይነት መቆጠብ አላሳዩም። ይህንን ድርጊት የአሜሪካን ሉዓላዊነት በቀጥታ የሚፈታተን ታይቶ የማይታወቅ የምርጫ ደህንነት ቅዠት ሲሉ በቁጣ ጠርተውታል። በዋይት ሃውስ የምስራቃዊ ክፍል መድረክ ላይ ቆሙት ትራምፕ በቅርቡ ይፋ የሆኑ የደህንነት ሚስጥራዊ ሰነዶችን በእጃቸው እያወዛወዙ አሳይተዋል። እነዚህ ሰነዶች በቻይና መንግስት የሚደገፉ ድምፅ አልባ የሳይበር ጠላፊዎች የአሜሪካውያንን ስም፣ አድራሻ፣ ስልክ ቁጥርና የፖለቲካ ታማኝነት የያዘ እጅግ ሚስጥራዊ መረጃ መዝረፋቸውን ያረጋግጣል ብለዋል። ንግግሩ ሆን ተብሎ ህዝብን ለማስደንገጥ የተቀመረ ነበር። ነገር ግን የትራምፕ ቁጣ ያነጣጠረው በባህር ማዶ ጠላቶች ላይ ብቻ አልነበረም። ፊታቸውን በፍጥነት ወደ ውስጥ በማዞር የራሳቸውን ሀገር የአሜሪካ የደህንነት ተቋማት በቀጥታ ወንጅለዋል። ይህንን ተቋም የጥላ መንግስት ወይም ዲፕ ስቴት ሲሉ ይጠሩታል። ይህ የውስጥ ኃይል ማስረጃውን ሆን ብሎ በመቅበር የኔን አስተዳደር ምንም እንዳያውቅ አድርጓል ሲሉ ተናግረዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ወዲያውኑ መግለጫ በመስጠት ይህ የትራምፕ ንግግር የፈጠራ ድራማና የራሳቸውን የውስጥ ፖለቲካ ውድቀት ለመሸፈን የተደረገ ወሬ ነው ሲሉ አጣጥለውታል። ነገር ግን በዋሽንግተን የፖለቲካ ክበብ ውስጥ ትልቅ መናወጥ ተፈጥሯል። አሁን ደግሞ የዚህን ታሪክ እውነተኛ ገጽታን ፈትሽ። ምክንያቱም ከሚዲያ ጩኸት በስተጀርባ ያለው እውነታ ከዋና ዋናዎቹ አርዕስተ ዜናዎች እጅግ የራቀና በጣም የተወሳሰበ ነው። ዋይት ሃውስ ይፋ ካደረጋቸው ሰነዶች ጀርባ ያለው ሚስጥር ስናጠና ሌላ እውነት ይገለጣል። ገለልተኛ የዳታ ባለሙያዎችና የሳይበር ደህንነት ተንታኞች ሰነዶቹ በጥልቀት መርምረዋቸዋል። የደረሱበት ድምዳሜ ቻይና ሰርቀዋለች የተባለው ይህ ግዙፍ የመራጮች መረጃ ልክ በሆሊውድ ፊልሞች ላይ እንደምናየው አይነት እጅግ ረቂቅ በሆነ የሳይበር ጠለፋ የተገኘ አይደለም። ይልቁንም የዚህ መረጃ አብዛኛው ክፍል ከንግድ ድረገጾችና ከህዝባዊ መዝገቦች ላይ በቀላሉ የወረደ ወይም ዳውንሎድ የተደረገ ነው። በአሜሪካ የምርጫ ህግ መሰረት የመራጮች ምዝገባ መረጃ ለፖለቲካ ቅስቀሳ፣ ለምርመራና ለተለያዩ የሲቪክ ማህበራት በግልጽ የሚሸጥና በገበያ ላይ የሚገኝ መረጃ ነው። ይህ ለህዝብ ክፍት የሆነ መረጃ እንጂ የሀገር ሚስጥር አይደለም። ከዚህም በላይ የራሳቸውን የትራምፕ አስተዳደር ስር ያሉ የአሜሪካ የደህንነት ተቋማት አንድ ወሳኝ ልዩነትን በተደጋጋሚ ያስምረውበታል። እንደ ቻይና፣ ሩሲያ እና ኢራን ያሉ የውጭ ጠላቶች የሰውን መረጃ በኢንተርኔት ቢሰበስቡም እስካሁን ድረስ አንድም የተሰጠ ድምፅ የቀረበበት፣ የተሰረዘበት ወይም እንዳይቆጠር የተደረገበት ምንም አይነት ማስረጃ የለም። የምርጫው መዋቅር ራሱ ዛሬም አስተማማኝ ነው። ታዲያ ፕሬዚዳንቱ ለምን ይህንን ታላቅ የቃል ቦምብ አሁን ላይ ለመተኮስ ፈለጉ? መልሱ ያለው በሀገሪቱ የፖለቲካ የቀን መቁጠሪያ ላይ ነው። የተቃዋሚው ፓርቲ አባላትና ተቺዎች ድምጻቸውን እያሰሙ ነው። ይህ የትራምፕ አስቸኳይ መግለጫ ሆን ተብሎ የህዝቡን ትኩረት ለማስቀየር የተዘጋጀ የጭስ ቦምብ ነው ይላሉ። ምክንያቱም ከፊታቸው የሚጠብቃቸው የአጋማሽ ዘመን የምርጫ ውድድር እጅግ እየቀረበ ነው። አሁን ያሉ የህዝብ አስተያየት መለኪያዎች ደግሞ የፕሬዚዳንቱ ፓርቲ ከባድ ሽንፈት ሊገጥመው እንደሚችል እያሳዩ ነው። ስለሆነም ይህንን የምርጫ ስርቆትና የውጭ ጣልቃ ገብነት ወሬ በማራገብ የትራምፕ አስተዳደር ሁለት ግቦችን በአንድ ጊዜ ለማሳካት እየሰራ ነው። አንደኛ፣ የራሳቸውን ታማኝ ደጋፊዎች በማነቃቃት የጋራ ጠላት ላይ እንዲያተኩሩ ማድረግ። ሁለተኛው፣ የምርጫ ውጤት ለነሱ የማይበጅ ከሆነ የምርጫውን ውጤት ህጋዊነት አስቀድሞ ጥያቄ ውስጥ ለመክተት ሰፊ ምክንያት እያዘጋጁ ነው። ትራምፕ ንግግራቸውን ያጠቃለሉት የሀገሪቱ የህግ መወሰኛ ምክር ቤት አስቸኳይ ህግ እንዲያጸድቅ በመጠየቅ ነው። ይህ ህግ በአሜሪካ ምርጫ ላይ ድምፅ ለመስጠት ጥብቅ የሆነ የዜግነት ማረጋገጫ ሰነድ ማቅረብ አለበት የሚል ነው። ይህ ህግ ማህበረሰቡን ለሁለት የከፈለ ትልቅ አጀንዳ ሲሆን የሀገር ደህንነትን ሽፋን በማድረግ የውስጥ ፖለቲካ የበላይነት ለመያዝ የተወረወረ የመጨረሻ ካርድ ነው። ነገር ግን ከዚህ ሁሉ የቁጣ ማዕትና የሳይበር ስርቆት ክስ በስተጀርባ በጣም የሚያስገርመው ነገር በሚስጥር እየተከናወነ ያለው ዲፕሎማሲ ነው። እንዲህ ያለ ከባድ የሀገር ክህደት ክስ ከተሰነዘረ ዲፕሎማሲያዊ ግንኙነቶች ወዲያውኑ ይቋረጣሉ ተብሎ ይጠበቅ ነበር። አምባሳደሮች ይባረራሉ፣ የኢኮኖሚ ማዕቀቦች ይጣላሉ፣ ስብሰባዎችም ይሰረዛሉ ተብሎ ይታሰባል። ነገር ግን ምንም የተለወጠ ነገር የለም። ለቻይናው ፕሬዚዳንት ሺ ጂንፒንግ የተዘጋጀው ያ ታላቅ የክብር አቀባበል አሁንም በመጪው መስከረም ወር ላይ እንዲካሄድ በፕሮግራሙ መሰረት ጸንቶ ይገኛል።
የዋይት ሃውስ የምግብ ዝግጅት ባለሙያዎችና የፕሮቶኮል መኮንኖች አሁንም የምሳ ግብዣውን ሜኑና የክብር እንግዶችን የመቀመጫ ቦታ በማስተካከል ላይ ናቸው። ይህ ክስተት የአሁኑን የዓለም አቀፍ ፖለቲካ ቀዝቃዛና ጥቅመኛ እውነታን በግልጽ ያሳየናል። ህዝብ ፊት ድራማው የተሰራው በቤት ውስጥ ያሉ መራጮች ስሜትን ለመቀስቀስ ነው። ነገር ግን ከዝግ በሮች በስተጀርባ ያሉ የትሪሊየን ዶላር የኢኮኖሚ ትስስሮች፣ የንግድ መስመሮችና የዓለም መረጋጋት ሁሉም መሪዎች ጠረጴዛ ዙሪያ ተቀምጠው እንዲወያዩ ያስገድዳቸዋል። ይህ እጅግ አደገኛ የሆነ የገመድ ላይ ጨዋታ ነው። በአንድ እጅ የክስ ጣትን መቀሰር፣ በሌላኛው እጅ ደግሞ ለቀይ ምንጣፍ አቀባበል እጅን መዘርጋት። ምክንያቱም የትኛውም ወገን ቢሆን የዚህን ግንኙነት ሙሉ በሙሉ መፈራረስ አይፈልገውም።